ሲጀመር የብደት የሚመስል ግን ደግሞ በተግባር የሂውማን ዊልን ጥንካሬ ቁርጠኝነት እስካለ ድረስ ህዝባዊ መስመር ህዝባዊ ዓላማ ሰንቆ የሚንቀሳቀስ ኃይል እስካለ ድረስ አልቲሜትሊ ውጤታማ ሊሆን እንደሚችል ያስመሰከረ እለት ነው የካቲት 11 የካቲት 11 የትግራይ ህዝብ በጭቆና ላይ ለመጀመሪያ ጊዜ የመዘመተበት እለት አልነበረም በአገዛዝ በመጥፎ አገዛዝ ላይ ለመጀመሪያ ጊዜ የተነሳበትም አልነበረም ምክንያቱም የትግራይ ህዝብ ታሪክ የጸረ ጭቆና ጸረ አገዛዝ ታሪክ ነው ጸረ ባዕዳውያን ታሪክ ነው ኢትዮጵያ ውስጥ ተከሰቱ የሚባሉ የባዕድ ወረራዎች ከሞላ ጎደል ሁሉም ሊባሉ በሚችሉ ደረጃ ትግራይ ውስጥ የተካሄዱ ወረራዎች ናቸው ኢትዮጵያ የምትባል ሀገር ህልውና ለማረጋገጥ በተደረገ እንቅስቃሴ የትግራይ ህዝብ ከባዕዳውያን ጋር ጭምር ሲጋፈጥ ዘመናትን አሳልፈዋል የትግራይ ህዝብ ታሪክ የድል አድራጊነት ታሪክ ነው የትግል ታሪክ ነው የቁርጠኝነት ታሪክ ነው የጸረ አገዛዝ ጸረ ባዕዳውያን ትግል ታሪክ ነው የካቲት 11 ለየት የሚያደርገው የትግራይ ህዝብ የቅርብ ጊዜውን ወስደን ከአፄ ዮሐንስ ህልፈት በኋላ ለከፍተኛ መከራ የተዳረገበት ሁኔታ ተፈጥሯል በዛን ሰዓት ትግራይን ማንበርከክ ብቻ ነው ለኡልናችንን ማረጋገጥ የሚያስችለው የሚሉ ነገስታት በትግራይ ህዝብ ላይ ከአፄ ዮሐንስ ህልፈት እንዳልኩት በኋላ በትግራይ መኳንንት ዘንድ እርስ በርስ መግባባትም ስላልነበረ ከፍተኛ የመከራ ውርጅብኝ ያዘነቡበት ሁኔታ ተፈጥሯል የትግራይ ህዝብም በአንጻራዊነት ከነበረው የተሻለ ከፍታ ወደ ከፍተኛ መቀበቅ የወረደበት ሁኔታም ተፈጥሯል ከዛ በኋላም በመጀመሪያው ወያኔ በአፄ ኃይለ ሥላሴ ስርዓት ላይ በአፄ ኃይለ ሥላሴ ነፍጠኛ ስርዓት ላይ በመጀመሪያው ወያኔ ጊዜ የተደረገው አመጽም እንደዚሁ የትግራይ ህዝብ የቁርጠኝነት የጀግንነት የሬዚስተንስ የጸረ አገዛዝ ታሪክ ማሳያ ነው ሆኖም ግን እነዚህ ሂደቶች የትግራይ ህዝብ ኮንቴንሰንሻል የሆነ የተለመደውን ጀግንነቱን ያሳየባቸው እንኳን ቢሆንም በተበተነ መንገድ ሳይንሳዊ በሆነ መንገድ የሚመሩበት እድል በጣም አነስተኛ ስለነበረ ወይም ስላልነበረ አልቲሜትሊ የህዝቡ የጸረ አገዛዝ ትግል በተሟላ ደረጃ ውጤታማ የሆነበት ሁኔታ አልነበረ ማለት አይቻልም የካቲት 11 የቀየረው ነገር ቢኖር የትግራይን ህዝብ ጀግንነት የትግራይን ህዝብ ጽናት የትግራይ ህዝብን የጸረ ባዕዳውያን ይሁን ጸረ አገዛዝ ቁርጠኝነት በተደራጀና ሳይንቲፊክ በሆነ መልኩ በመምራት የትግራይ ህዝብ ከቁጥሩ በላይ አቅም እንዳለው ማስመሰከር የቻለበት እለት መሆኑ ነው በኢትዮጵያ ታሪክ ውስጥ ትልቅ ሚና አለው ከተባለ ለኩልነት ለጸረ ጭቆና አገዛዝ በተደረጉ እንቅስቃሴ ውስጥ አንድ ህዝብ ተደራጅቶ ሳይንሳዊ በሆነ መልኩ ተደራጅቶ ሐቀኛ መስመር ፍትሃዊ ዓላማ ይዞ እስከታገለ ድረስ ፊዚካል ቁጥሩ ምንም ይሁን ይነስም ይብዛም ይሆን አቅም ያላቸው ይሆን ጠበንጃ ኮተት ሸክም ባላቸው ኃይሎች ላይ ድልን መጎናጸፍ እንደሚችል ያሳየ ታሪክ ነው ስለዚህ ለትግራይ ህዝብ የጀግንነት የሺህ ዓመታት የጀግንነት ታሪክ የጸረ አገዛዝ ታሪክ በተደራጀ መልኩ መሄድ ሁሌም አሸናፊነትን ማረጋገጥ እንደሚቻል ያሳየ አጋጣሚ ነው የሚሉት አለኝ ከዛም ይቀዳ ነው ለኢትዮጵያ ያለው ሲግኒፊካንስ ከዛም ይቀዳ ነው የሚሉት አለኝ